ያ ዱባይ ትሄጃለሽ? ትኬት ልቁረጥና እያሰብኩ ነበር። የማለሽን ነው። ምንድን ነው የምታስበው? ፕራንክ ነው ተብሎ ታለፈ። ወይም ደግሞ እናንተ ወይም ደግሞ ብሩኬ እንዳሰበው ፕራንክ ነው ከልጅቷ ጋር ምንም የለንም ብላችሁ መጣችሁ። እሺ ይሄንን ስታዲያ ልጅቷ እኮ ስሜቷን በግልጽ ነው የተናገረችው። አንተ በፕራንክ ልጅቷን የልቧን እንድታወራ ነው ያደረካት ብሩኬ። የልቧን ልጅቷ ማለት ነው ትላንትና ፊቷ ላይ ያለችው ነገር ፊቷ ላይ በደንብ ልጅቷ ፍቅር እንደያዛት ያስታውቃል። በደንብ ማለት ነው። በደንብ አግኝቼ ነው አስቤ ነበር። ምን ማለት ነው? መጀመሪያም አስቤ ነበር ማለት ምን ማለት ነው? መጀመሪያም አስቤ ነበር ማለት ብሩኬ ፕራንክ ማድረግ ሳያስብ በፊት ፕራንኩን ሳያስበው በፊት ልጅቷ በሆዷ ከብሩኬ ጋር የሆነ ቦታ ሄዳ መዝናናት ትፈልግ ነበረ። በቃ ከሱ ጋር ጊዜ ማሳለፍ ትፈልጋለች። ከሱ ጋር የሆነ ቦታ መሄዳ መታየት ትፈልጋለች ምናምን ነገር ሰው ይች ልጅ ድብን ያለ ፍቅር ይዟታል። ወይም ደግሞ በቀደም ቁጭ አድርገው ገስት ላይ ገብታ ነበር አሉ የብሩኬ ወዳጆች ነን እህቶች ነን የሚሉ ማለት ነው። እናንተ የሰማችሁት ገስት ላይ የሰማችኋቸው ሰዎች አላችሁ። ነገር ግን ለእኔ የደረሰኝ መረጃ ሌላ ነው። እጅግ በጣም የሚያስጠላ የሚያስከፋ ነው። የምሬን ነው ምላቸው፣ የሚያስደነግጥም ጭምር ማለት ነው። እንግዲህ ሰሞኑን እንደምታዩት እንደሰማችሁት በየሚዲያው ላይ ለምን ሀይሚን ሳማት ብሩኬ፣ ለምን ሀይሚን ሳማት ሀይሚ በጥፊ እየመታችሁ እሷ ለምን ይለማመጣታል? ለምን ሌላ ሴት አይዝም? ብሩኬ ሌላ የተሻለ ህይወት የሚገባው ሰው አይደለም ወይ? ለምንድን ነው እሷን ማንም እየመጣ እጁን የሚያነሳው እሱ ላይ እያሉ አፋቸውን ሲከፍቱ ከርመው ነበረ። በውስጥ ደግሞ ግሩፕ ከፍተው ቁጭ አድርገው ልጅቷን ቁጭ አድርገው በእነሱ መሀል እንድትገባ ፍቅር ያዘኝ ብላ እንድትመጣ በቃ ብቻ ግን በመሀላቸው እንድትገባ በደንብ ተደርጋ ተመክራ። ምክንያቱም ልጆቹ እልህ ይዟቸዋል፣ ምቀኞቹ እልህ ይዟቸዋል። ሀይሚና ብሩኬን ለማለያየት ቆርጠው ተነስተው የለ ብሩኬ ለሀይሚ አይገባትም በጥፊ እየመታችው እያዋረደችው እያታለለችው እያሉ እኝኝ ይላሉ። እሷ ግን እያዋረደችውም አይደለም እያታለለችውም አይደለም ክብሩን እያሳጣችውም አይደለም። እናቱን አዘቀዘቀች እንደዚህ አደረገች የምትሉ እናንተ፣ እናቱንም ያዘቀዘቃችኋት እናንተ ናችሁ። ብሩኬንም በጥፍ የምታስመቱት ሁሉ እናንተ ናችሁ። ምክንያቱም ያልሆነ አይዲያ ስለምትሰጡ፣ ሁለተኛ ነገር ደግሞ አትለማመጣት እያላችሁ እኝኝ ስለምትሉ፣ እሱ ግን እሳ ምንድን ነው ስለሚወዳት ስለሚያፈቅራት እንኳን አይደለም መለማመጥ ይንበረከካል ሁሉ። ምንድን ነው የምትሉት? እሷ ደግሞ ግዴታ ራሷን ማስከበር አለባት። በጥፊ መት ሲጀመር ነካኮ ነው የምታረገው። በጥፊ እንኳን አንድ ያን ያህል እንትን ግን አለ አይደለ? የሰው ልጅ ሲናደድ ብዙ ነገር ያደርጋል። ምን ለባልሽ እያንዳንድሽ ዱላ የምታነሺ ሴት አለሽ አይደል? እንኳን ጥፊ ቢላ ብታነሳ ሴት አለሽ እንዴ? እንኳን አይደለም ሴት ይዞብሽ መጥቶ ምንድን ነው የምትይው እያንዳንድሽ ማለት ነው። ስለዚህ ወደ ዋናው ነጥብ ስገባ አሁን ስለዚህ ለወራ ሳይሆን ልጅቷ ተመክራለች ወይም ደግሞ ትክክለኛ እውነተኛ ፍቅር ይዟታል። ግን እርግጠኛ ሆኜ የምነግራችሁ የደረሰኝ መረጃ ቢኖር ልጅቷን ግሩፕ ከፍተው አስገብተው በደንብ አድርገው በሀይሚና በብሩኬ መካከል እንድትገባ ተመክራለች። ስለዚህ የዚህ መፍትሄ ምንድን ነው? ምናልባት እኔ አሁን እዚህ ጋር ስናገር ትንሽ ምናልባት ይሄ ቪዲዮ ይደርሳቸዋል። ሀይሚና ብሩኬ ቪዲዮ ያሉ እና ከደረሳቸው ምናልባት ይህን ቪዲዮ ላይክ አድርጉት። ሀይሚና ብሩኬ እንዲነቁና እች ልጅ በሰዓቱ እንዲያርቁ ነው። ብሩኬም ቢሆን በዚህ ልክ ለሴት ልጅ ፊት መስጠት ጥሩ አይደለም። ሲጀመር ወንድ ልጅ ሴት ጓደኛ ምንም አታረግለትም ስጋ ዘመዱ ካልሆነች በስተቀር። ሴትም ብትሆን ወንድ ጓደኛ ፍቅረኛ ካላት ትዳር ካላት ወንድ ጓደኛ በጭራሽ አያስፈልጋትም። ወንድም ደግሞ ትዳር ካለው ፍቅረኛ ካለው ሴት ጓደኛ በጭራሽ አያስፈልገውም። ስለዚህ ብሩኬና ሀይሚ በሰዓቱ ነቃ ብላችሁ እችን ሴትዮ እንድትርቋት እንድታረቋት ነው። ይህንን የዝጋ የምለፈልፈው ማለት ነው። እውነቴን ነው የምላችሁ። ልጅቷ ድብ ደግሞ ናልሳምህ እንደ ማርያም ሴትነት ግን የምር ሴት መሆኔን የጠላሁበት ጊዜ ነው አንዳንዴ። ኧረ በስመ አብ ሴት ልጅ ተለምና ስትገኝ እንጂ በዚህ ልክ ረክሳ ስትገኝ
እኔ ማለት ነው ልጅቷ ፍቅር እንደያዛት 100% እርግጠኛ ሆኜ የምነግራችሁ ነገር በምን መሰላችሁ? መጀመሪያ ላይ ስቅ ያለሁም ተናድጅ ያለሁም ለምን መሰላችሁ? መጀመሪያ አሁን ልጅቷ ወደ ሶሻል ሚዲያ ስትመጣ አዲስ ናት፣ ታውቃላችሁ። ፕራንክ ምናምን አታውቅም። ፕራንክ ምናምን ስለማታውቅ ሪሊውን ነው በቃ። ብሩኬ ፕራንክ ሲያደርጋት ሪል ነው የመሰላት፣ በቃ እውነት ነው የመሰላት። እና ፕራንክ ሊያደርገኝ ይችላል፣ ልጠንቀቅ፣ ካሜራ ሊኖር ይችላል ብላ አላሰበችም። ታውቃላችሁ፣ አላሰበችም ሲጀመርም ማለት ነው። የሆነ ጥንቃቄ የላትም። ይነቃብኛል፣ ይፎገርብኛል የሚባለው ነገር አታውቅም። እና ብሩኬ ዱባይ ይዤሽ ልሄድ አስቤያለሁ ሲላት እንደው ፍልቅልቅልቅልቅልቅልቅ አለች። ታውቃላችሁ፣ ዊ ደስ ይለኛለኝ፣ ዊ ደስ ይለኛልና ለሳሜ ያረገጩ እንዴት እንደተቃጠሉ። እሱ ደግሞ ገረጨጨች። ወይኔ እግዚአብሔርን በጣም ትዘጋላችሁ ሁለታችሁ። በአሁን ትላንትና ገረጨጨች ይላል እንዲ ደግሞ ይሄ። ከዛ ደግሞ ማለት ነው እንዴ መጀመሪያ ማስቤ ነበር ስትል ከው ብዬ ነው የደነገጥኩት። እግዚአብሔርን ነው የምላችሁ። በቃ ልጅቷ የምሯን ነው አመረረችው። በቃ የምር አረገችው። ታውቃላችሁ በፈጣሪ ስምና መጨረሻ ላይ ግን ወይዘሪት አብሳላት እኔ ፕራንክ እያደረግኩሽ ነው ሲላት እንደው ማርያም ፊቷን እንዴት እንደጠቆረ አላያችሁት? እንደው ገብታችሁ እዩት እንዴት እንደደማቀ የሆነ ሽምቅቅ እንዳለች በቃ የሆነ ኩምተር ነገር ነው ያረጋት እንደዛ ሲላት ማለት ነው። ስቅቅ ነገር ማለት ነው። ምን ያህል ከልቧ እንደሆነ በቃ ከልቧ ብሩኬን እንደወደደችውና እንዳፈቀረችው እየተረዳሁት ከፊቷ ነው። እና በጣም ነው የሚደብረው በእውነት። ስለዚህ ሀይሚና ብሩኬ ንቁ። እችን ሴትዮ ከህይወታችሁ ቶሎ ብላችሁ አስወጡ። ከሀይሚ ጋር እንደዛ ሲሆን መጨረሻ ላይ ረስቷት ራሱ እሷን ረስተዋት ራሱ ከሀይሚ ጋር ሲተቃቀፍ ምናምን እሷን ሲለማመጣት ሲልማት ሲያቅፋት ሊስማት ሲሞክር እሷን ቢስትል ምናምን ነገር እሷ በቅናት እያበደች ነበረ። ጥግ ላይ ቆማ ታስፈንጥራ ሄዳ ከባድ ሰው ናት ብላ ሄዳ ተሽቀንጥራ እንትኑ እጥጉ ላይ ቆመች። ቆማ እያየች ነበረ እየተቃጠለች። ስለዚህ እንደዚህ የተቃጠለ ቅናት እንደዚህ እብድ ያረጋት እች ልጅ በሁለቱ መሀል አሁንም አንደኛ ረዳት አላት፣ ተመክራለች፣ ረዳት አላት። ብሩኬን ፍቅር አስይዥው ተብላለች። ብሩኬን ፍቅር አስይዥው በቃ ብሩኬ ሀይሚን ትቶ ወደ አንቺ እንዲመጣ አድርጊ ተብላ ስለተመከረች ልጅቷ በሀይሚና በብሩኬ መሀል ለመግባት የማትጥረው የማታደርገው ነገር አይኖርም። ስለዚህ ተጠንቀቁ። ሀይሚና ብሩኬ ንቁና እንደሆኑ ልቅ። ሀይሚዬ ደግሞ አልሄድም ምናምን አትበይ፣ ፏ በይና ወደ ዱባይ ፈታ በይ፣ ከባልሽን ያዥ። አረ ሴቶቹ እያመረሩ ነው፣ ስለፈጠረሽ አምላክ። አረ ሴቶቿ አብደዋል፣ እያመረሩ ነው። በህግ አምላክ ባልሽን ያዥ። እውነት ውሃ ያስጠጣል። ተቃጠልኩኝ። ብስማ የምር ግን እኔ እንጃ። ብስማ እኔ ግን አሁንም በጣም ፈርቻለሁ። በጣም ነው የምፈረው እነዚህ ልጆች መሀል። እቺ ሴትዮ አሁንም እኔ እንዲ ምንድን ነው አታምጣ ስለው አምጥቶ ቆልለው አሉ። ጭራሽ እስከ ዛሬ በነ ሶሲና በነ እንትና ስንቃጠል ኖረን፣ አሁን ደግሞ እቺ የባሰባት አይን አውጣ መታለች። አይን አውጣ ናት እግዚአብሔርን። እና ተጠንቀቁ የምር ሀይሚና ብሩኬ፣ የምር የሀይሚና የብሩኬ ወዳጆች ማለት ነው ከኛ የተሻላችሁ። እኛ እንኳን እዚህ ጋር ምናልባት ቻናላችንም ላይክም ብዙ ሰው ስለማያደርገው ብዙ ሰብስክራይብ ስለሌለን ምናልባት እነሱ ጋር ላይ ደርስ ይችላል። ግን ምናልባት ይሄን እንደው የሰማችሁ የሀይሚና የብሩክ ጓደኞች የእውነቴን ነው የምላችሁ፣ ምከሯቸው። በመሀላቸው አሁንም ሌላ ትልቅ የሆነ ጨለማ ነገር እየታየኝ ነው፣ መጥፎ ነገር ማለት ነው። በመሀላቸው ሰው ሊያስገቡ ነው። አሁንም ሰው እንዲገባ ክፍተት። ሀይሚዬ እባክሽን ከዚህ በኋላ እባክሽን ተጠንቀቂ። በቃ ሰው እንዲገባ አትፍቀጂ። ከዚህ በኋላ ከባልሽ ጎን ሁኚ። በቃ ሁሉንም ታዩ፣ እለፊው፣ በይቅርታ እለፊው። ብሩኬም ደግሞ እባክህን ስህተት አትስራ። ከዚህ በኋላ ስህተት እየሰራ ነው። አንተ ነህ ሁሉንም ችግር እያመጣህ ያለኸው። የምሬን ነው የምልህ። ችግር እየፈጠርክ ያለኸው አንተ ነህ። እችን ሴትዮ ለፕራንክም ቢሆን ትላንት ማምጣት አልነበረብህም። ሀይሚ ሀሳቧን ቀይራ ነበር ከትላንት ወዲያ። ወይስ ድራማውን ልታስረዝሙ ታስባችሁ ነው?
ብቻ ግራ ታጋባላችሁ በጣም። እናማ ሀይሚዬን 300 ሺህ ትግባ